ጊዮርጊስ ሶበ
በመቀናጀት አንድ ላይ የሶስቱንም ስራ በኃላፊነት ይሰሩ ነበር። ዘመን ዘመንን እየተካ ሲመጣ ግን ሁሉም የየራሳቸው ክፍላቶች ተሰጣቸው። መዝሙርና ኪነ ጥበብ ክፍልም በሕፃናት ክፍሉም ሆነ በዋናው ክፍል ትምህርቱ የሚሰጥ ነው። በተለያዩ ዝግጅቶች ላይ ፕሮግራማቸውን በማቅረብ ይታወቃሉ። ያስተምራሉ፣ እውቀት ያስጨብጣሉ
ድረትና ሂሳብ ክፍላችን ሲሆን በ1981 ዓ.ም ተመሰረተ። ለሰንበት ትምህርት ቤታችን የሚያስፈልገውን ለገንዘብ ሆነ ለቁሳቁስ ለደጋችን በጀት በበጀት እቅድ ማውጣት ብሎም በተግባር ማስፈጸም ንብረትን በኃላፊነት ማስረከብ ከጨረሱ በኋላ በመረከብ ሰንበት ትምህርት ቤታችን እያገለገለ ይገኛል። ሌላው ልማት ክፍላችን ሲሆን ይህ ክፍል ከሰንበት ትምህርት ቤቱ እኩል እንደተመሰረተ ቢነገርም ተዋቅሮ መስራት የጀመረው ግን በ1980ዎቹ እንደሆነ ይነገራል። ይህ ክፍል ከሚሰራቸው ስራዎች ውስጥም የጠፈር ስዕሎችን፣ የተለያዩ ፈተና ወረቀቶችን ማባዛት፣ መጽሐፍቶችን ማሳተም እንዲሁም የተለያዩ የብረታ ብረት ውጤቶችን ለሰንበት ትምህርት ቤቱ በማመልከት እያገለገለ ይገኛል። ግንኙነት ክፍልም ልክ እንደ ልማት ክፍል ተዋቅሮ መስራት የጀመረው በ1980ዎቹ ዓመተ ምህረት እንደሆነ ይነገራል። የሚሰጣቸው አገልግሎቶችም ከተለያዩ ሌሎች ሰንበት ትምህርት ቤቶች ጋር በመተባበር የልምድ ልውውጥ ማድረግ፣ አባላትን መቆጣጠር፣ ፎርም ማስሞላት እንዲሁም አባላቱ ያሉበትን ሁኔታ ማለትም ያጋጠማቸውን ሐዘን ወይም ደስታ ለምሳሌ እንደ ሰርግ፣ ምርቃት፣ ለቅሶ የመሳሰሉትን ማጣራት ናቸው። ግንኙነት ክፍላችን ይህን በማድረግ የሰንበት ትምህርት ቤታችንን እያገለገለ ይገኛል። ስድስተኛውና የመጨረሻው ክፍል ደግሞ የትምህርት ክፍል ሲሆን ትምህርት ክፍል እንደ ሌሎች ክፍሎች አብሮ የተመሰረተ ሲሆን ተዋቅሮ መስራት የጀመረው ግን በ1981 ዓ.ም ነው። ትምህርት ክፍሉ ስር 7 ንዑሳን ክፍሎች አሉ። እነዚህም አንደኛው ስርዓተ ትምህርት ክፍላችን ሲሆን የዚህ የክፍሉ ስራ የስርዓተ ትምህርት መቅረጽ፣ የመምህራን መምሪያ ማዘጋጀት ነው። ሌላኛው ክፍላችን ደግሞ የመምህራን ጉዳይ ሲሆን ይህ ክፍል የሚሰራው መምህራንን በመመልመል ያሰለጥናል። ይህ በተጨማሪም በየመሃሉ ስልጠናና ማሻሻያ ልምዶችን ይሰጣል። የተማሪዎች ጉዳይ ይህ ክፍል ከሚሰራቸው ወይም ከሚያከናውናቸው ተግባራቶች መካከል ተማሪዎችን መመዝገብ፣ ተማሪዎቹን መቆጣጠር፣ ፈተና መፈተን ዋና ዋናዎቹ ሲሆኑ ይህንን የሚያከናውኑት የካላይ፣ የሳልሳይና የሳልሳይ 2 ተማሪዎች ናቸው። ሌላኛው ክፍላችን ደግሞ የርቀት ክፍል ሲሆን ይህ የርቀት ክፍል እንደ ተማሪዎቹ ጉዳይ ይመዘግባል፣ ይከታተላል፣ ይፈትናል። ይህ ክፍል ከሌሎቹ ክፍል የሚለየው ተማሪዎቹ የርቀት ተማሪዎች መሆናቸው ነው። ሌላው ደግሞ ቤተ መጽሐፍታችን ሲሆን የዚህ ክፍላችን ስራ ቤተ መጽሐፍቱን ይቆጣጠራል፣ ሰዎችን ይመድባል፣ አዳዲስ መጽሐፍትን ይገዛል። እንዲሁም ሰዎች የሚያመጧቸውን መጽሐፍቶች ይመዘግባል፣ ያስቀምጣል። ሌላኛው ግቢ ጉባኤ ነው። ይህ ክፍል በተለያዩ ትምህርት ቤቶች ለሚገኙ ተማሪዎች ጉባኤ ያዘጋጃል፣ እንዲማሩም ያደርጋል። በተጨማሪም ጉዞዎችን ያዘጋጃል። ሌላኛው ክፍላችን አብነት ክፍል ሲሆን ይህ ክፍል ቤተክርስቲያኑ ሲመሰረት አብሮ እንደተመሰረተ ይነገራል። በ1960 ዓ.ም በአለቃ ጥበቡ አማካኝነት የንባብ ትምህርት ይሰጥ የነበረ ሲሆን ነገር ግን እርሳቸው ካረፉ በኋላ ትምህርቱን በኃላፊነት የሚረከብ ስላልተገኘ ለጊዜው ተቋርጦ ነበር። ኋላም ግን ተጀምሯል። የመጀመሪያው ንባብ ክፍል ሲሆን በዚህ ክፍል ተማሪው ፊደል ይቆጥራል፣ ወንጌል ዮሐንስን ይማራል፣ እንዲሁም ውዳሴ ማርያምን ያጠናል። የንባብ ትምህርቱንም ሲጨርስ ወደ ዜማ ትምህርቱ ይገባል።
የዜማ ትምህርቱንም ሲጨርስ እንደ ፈቃዱ ቅዳሴ ወይም ቅኔን ይማራል። ጸልዩ በእንተ ሰላም ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ሐዋርያት ርክዕት ኀበ እግዚአብሔር። ርዕሰ መጻሕፍት ይእቲ ገነተ ጽጌ ፊደል። ርዕሰ መጻሕፍት ይእቲ ገነተ ጽጌ ፊደል። ርዕሰ መጻሕፍት ይእቲ ገነተ ጽጌ ፊደል። እስመ ተነክረት ምንተ ዘንበሌ አውግር ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ6 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባሮች አሉ። አገልግሎታችን ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በአዲስ አበባ ኮተቤ ለሚገኙ አቅመ ደካሞች እናትና አባቶቻችን ሕፃናትና ተማሪዎችን በቋሚነት በወር $20 እንደግፋለን። በዚህ የችግር ቀን ከ450 በላይ ከሆኑ ኢትዮጵያውያን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን ሁለገብ ድጋፍ በማድረግ ራሳቸውን እንዲችሉ በማድረግና የአብነት ትምህርት ቤቶችና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶቻችንና እናቶቻችንን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ዋትስአፕ ማህበር ላለፉት 6 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ አገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ
በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርተ ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶቻችንን ተጋድሎ ዜና በማድመጥ በረከት በማግኘት በየቀኑ መጽሐፈ ስንክሳር ለእናንተ ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ ረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎትህ እንድትተጋ መጠራትህና መመረጥህን እያሰብክ ብዙዎችን ወደ ቀና መንገድ እንድትመራ አደራ እንልሃለን። ንቁ የጸሎትና የንስሐ ያዋቀ ኮሲፍ ገለታ በራን እንዳንገኦ ኦልፊኔፍ አንጎንኬ ኤሌሌ ሲፋርሳዳ ፈርዴ ፉለኬ